እነዚህ ሰዎች ገለምሶ ማታ ማታ ለቅሶ አለ። ገለምሶ ነው እንደ እየቃሙብን የሚመጡት። በእናታችሁ ጠቅላላ እኮ ዝም ብለው ማታ ማታ ሲያለቅሱ ያድሩና የሆነ እስክቢት ያዘጋጃሉ። ከዛን ቀለኛ ያቀብሉናል። ቀን የሚቀመቅሙት እኔ ነኝ ያለች ቀጢራ ነበረች፣ ምርጥ ጫት ለእናንተ የምታገለግል። ምክንያቱም ጥሩ ማይንድ ትሰጣለች ቀጢራ የድሬዋ። ይሄ ገለምሶ ግን ማታ ማታ ለቅሶ ስለሆነ በቃ ረጅም መፋቂያ ይዛችሁ ወደዛ ወደዚህ እያላችሁ ከዛ በኋላ ደግሞ እናቴ ወይ ቸርስ እየተባባላችሁ ስትጠጡ ስትስካኩ ስታለቅሱ ታድራላችሁ። በማግስቱ ጠዋት ፍሬሽ ትሆኑና የሆነ መርዝ ለህዝብ ታቀብላላችሁ። አረ ገለምሶ አትቃሙ፣ ሌላ ነገር ቃሙ። አይ ድራማችሁ ተነቃባችሁ። ሲሪየስሊ ድራማችሁ ተነቃባችሁ። እውነት ለመናገር ሩታ ልጅ ነው የጠፋብሽ። እውነት ለመናገር ሩታ ልዑል ነው ከስርሽ የጠፋው። እንዲህ ፏ ፈሽ ብለሽ ሚዲያ ላይ የመጣሽው ልዑል ነው የተሰረቀብሽ። አረ ተው ግዴላችሁም፣ እኛንም ክፉ ደግ አታናግሩን። ተው ግዴላችሁም፣ ተው ለእኛ አስቡልን። እኛ ዩቲዩባችን ይደግ ብለን እናንተን ስንናገር ለእናንተ ስንወግን ሰብስክራይብ ይኖረናል። እናንተን ደግሞ ተው እንዲያለን ብለን ብንናገር ሰብስክራይበሮቻችን ያነሱብናል። እናንተ ደግሞ እያደጋችሁ ነው በመጥፎ ስራ እየሰራችሁ፣ እኛ ደግሞ ቁልቁል እየሄድን ነው። ኧረ ተው እኛንም እንድንሰራና እንድንቀየር እርዱን። እኛም እንድንረዳችሁ እኛንም ተረዱን። እንረዳዳ እንጂ ወገን። ለምን ይሄን ያህል ድረስ ሰልፊሽ እንሆናለን? ለምን ይሄን ያህል ራስ ወዳዱ ሰዎች እንሆናለን? ድራማ ከሆነ ድራማ ነው በሉንና ፓርት ስጡንና እንከተላችሁ። የምርሩታልሽ ነው የጠፋው? አይዶን ነው አይመስለኝም። 24 ሰዓት ልጄ ጠፍቶ ኦ ማይ ጋድ። አፋልጉኝ ጉርሻ ፔጅ ላይ ለጥፉ። እውነት ለመናገር ለምን ቀለድሽ እንዳትሉ፣ ምክንያቱም ስራው የቀልድ የድራማ የተለያዩ ርዕሶችን ይዞ እየመጣብን ስለሆነ ያለው ማለት ነው። እኔ ልጄ ከጉዬ ተነጥሎ እኔ ልጄ ከጉዬ ወጥቶ እንቅልፍ ተኝቼ አላድርም። 24 ሰዓት አይደለም ለደቂቃ 1 ሰዓት ወጥቼ እስክመለስ ድረስ ማላምነው ልጄን 8 ሰዓት 12 ሰዓት 24 ሰዓት አልጠብቀውም። ዘንጬ ፏፈሽ ብዬ ካሜራ ላይ አልወጣም። ልጄ ነዋ የጠፋው። ማንም ይውሰደው ማንም። ማወቅ አለብኝ የልጄን ሁኔታ መረዳትና መረጋጋት አለብኝ። እኔ ሳልረጋጋ እኔ ሳላውቅ እኔ ምንም ነገር ስለ ልጄ ሁኔታ ሳልሰማ 24 ሰዓት እስኪሞላ ድረስ የምጠብቅ ሴት አይደለሁኝም። ህግን ተውት። ከህግ በታች ብዙ መጠየቅ ብዙ መደረግ ያለባቸው ነገሮች ይኖራሉ። አለቀ። ጋሽዬ የሚያወራሽ ከሆነ ጋሽዬ ጋር ደውለሽ ልጄ አንተ ጋር መጥቷል ወይ? ልጄ አንተ ጋር ካልመጣ ልጅ ወስደዋለች፣ ልጄን አስመልሰልኝ። ልጅ ጋር ደውልና ልጄን አስመልሰልኝ፣ እኔ ለልጄ ዋጋ የከፈልኩት እንጂ እነሱ አይደሉም ብለሽ ማስመለስ ትችላለሽ። ድራማ ነው ብላ ቡዜ በውስጥ አውርታናለች። ለብዙዎች በውስጥ መልሳለች። ከፈለጋችሁ ለድራማው መቀላቀል ትችላላችሁ፣ ሀገራችሁ ኑና ብላናለች። ድራማም ባይሆን ዛሬ ትላንትና አብርሃም ቡዜ ጋር ሲደውል ቡዜ ስልኳ አልቀበላለ። ቡዜ ኬት አምጥታኛን እያወራችን ያለችው። ቡዜን በውስጥ በጣም ብዙ የሚያወሯት ሰዎች አሉ። እየመለሰች ነው በቴሌግራም በዋትስአፕ ምናምን ማለት ነው። እሺ ዛሬ ለምን ሄርሜላ ስትመጣ አብርሃም ጋር ደውይለት አይባልም ነበረ? ቡዜ ጋር ስልኳ አይሰራም፣ አብርሃም ጋርም ስልኳ አይሰራም። ሩታና ማነው አብርሃምና ሄርሜላ እንዴት ነው እየተገናኙ ያሉት? እንዴት ነው እየተነጋገሩ ያሉት? አብርሃም አንቺ ጋራ ሲሆን ቡዜ ጋር ሲደውል አልሰራ ብሎታል። ከዛ በኋላ ቡዜ ጋር እንዴት ሰራለት? ኤፋም ቡዜ ጋር ሄደ፣ ቤት የለችም። መስዋዕት ልታቀርቡት ነው ልጁን በዚህ በግርግር ምንም የማያውቀውን ዱዳ ወረቀት መስዋዕት ልታቀርቡት ነው። በግርግር የሆነ ነገር ልታስደርጉት ነው። ከዛ አንቧከረዩ ብለሽ ራሴን አጠፋለሁ ራሳቸውን አጠፋለሁ ብለሽ ልትነሺ ነው። የምር ልጅሽ ጠፍቶ ከሆነ የምር ልጅሽ ተወስዶ ከሆነ ዘመድ ጋር ከሆነ አለቀ። ወይ ተረጋጊ። አለበለዚያም ድራማም ከሆነ ደግሞ የምትሄጂውን ማድረግ የምትፈልጉት ነገም ትመጣላችሁ። ዛሬም ልጅ አልተገኘም ብለሽ 3ኛ ቀን እሺ 48 ሰዓት እስኪጠበቅ ብዙዎችን ምን ሲሉ ሰሟቸው? ዲኤንኤ ሊያስመረምሩ ምናምን። እኔ የምለው ከሩታ ጋራ የተኛ ሰው ከሩታ ጋራ ወይ ሌላ ወንድ አስተኝታችኋል እንዴ? አብራችሁ አንሶላ አስገፍፋችኋል? ምንድን ነው እሱ?
ወይስ የሩታ ልጅ አይደለም ነው ወይስ የአብርሃም ልጅ አይደለም ነው? በነገራችን ላይ የሄርሜላ ወዳጆች በጭንቅላታቸው ሳይሆን በቂጣቸው እንደሚያስቡ በደንብ ነው የተረዳሁት። ምክንያቱም እናት አይደሉም፣ ልጆቻቸውን አስተዳደግ አያውቁም። ስለ ልጆቻቸው ምንም የሚያውቁት ስነ ምግባር የላቸውም። እነሱም ተንዘላዝለው ነው ልጆቻቸውን ያመጡት። እነሱም ዝም ብለው ያለ እድሜያቸው አርግዘው ነው ዝም ብለው ልጆቻቸውን በየቤተሰቦቻቸው ሰጥተው የትም ዓለም ላይ የተሰደዱት ብዬ ነው የማስበው። የሰው ልጅ የሚናገረው ንግግር እንኳን ማወቅ የማይችል ሰው እና የድራማችሁ ጥግ ግን ቅጣጣ። በእውነቱ ከሆነ እናንተ ጭራችሁን ቁሉ፣ እናንተ እበዱ፣ እናንተ ጩሁ፣ እኛ ስራችን እየሰራን ነው ያላችሁ መሆኑንም ገብቶናል፣ አውቀናል፣ ተረድተናል። ድራማ እንደሆነ ብዙዎች ኢትዮጵያ ያሉ ሰዎች ስትወጡ ስትገቡ ካሜራ እየቀረጹ ስትወጡ ስትገቡ የልብሳችሁን የፀጉራችሁን ስታይል ምናምን እየመጡልን ነው። የሆነ ቲክታክ ሹሩባ ተሰርታ መጣች፣ ፀጉሯን ተሰርታ የዛሬ ዓመት የበሰበሰ ቪዲዮ ይዘው ወጥተው ስለሰርታ መጣች አሉ። እሷ የተሰራችው ቁጥርጥር ነጩን ነው። ምን በየቀኑ ይሄን ያህል ድረስ በየቀኑ በሽቤት የሚቆጠር ፀጉራቸውን ይቀይራል። ልጅ ነው ሩታ ልጅ ታውቂያለሽ አይደል? እንዴት ሆነሽ 9 ወሩን ሙሉ እንዳሳለፍሽው ታውቂዋለሽ አይደል? እንዴት ሆነሽ 9 ወሩን ሙሉ አምጠሽ ያማረሽን ሳቤ እንደወለድሽው ታውቂያለሽ አይደል? እውነት ግን ልዑሌ ከትስርሽ ወጥቶ ምግብ በልተሽ እንዴት አደርሽ? እንዴት ተበላሽ? ልጅ ደውሎልኝ ነውና የሆነ ስራ ነበርና ለሱ እንትን ደውሎልኝ ነበር፣ አቋረጠኝ እና ልጅ እንጃ በስማ አይዶኖ አላውቅም። የሆነ ነገር እናደርጋለን ብለው ሲሉኝ ቅድሚያ እኔን ያማክሩኛል። እናደርጋለን ብለው ሲሉ አስባችሁበታል? አባቱ ጋር እንኳን ልሂድ ብሎ ሲል አባትየው እናትን ጠይቅ ነው የሚለው። እናትን ጠይቅ። ምክንያቱም ጭንቅላት የሚባል ነገር የሰው ልጅ የወለደውን ልጁን ዝም ብሎ ብድግ አድርጎ ለሰው አይሰጥም። የሰው ልጅ ከወለደ እንደ ራሱ ልጅ ነው ማንንም ልጅ ማሰብ ያለበት። እሱ የራሱን ልጅ አዝረክርኮ ያስቀመጠ አዝረክርኮ ያሳደገ እንደሆነ የሰው ልጅ ግን እንደ ራሱ አድርጎ እቃ አይደለም ብድግ አድርጎ አንጠልጥሎ ይዞ ወጥቶ ደብዛውን አድራሻውን የሚያጠፋው ልጅ ነው። ልጄ ነው እናትህን ጠይቅ ይለዋል። ይጠይቀኛል። ማዘሯ እንዲህ ነበር እና ማድረግ ፈልጌ ነበር። አለቀ። መፍታት የምንችለውም በውስጥ ፈተን ማድረግ የምንፈልገው ፈቃደኛ ከሆንኩኝ ካመንኩበት አድርገው ሂድላሉ። ካላመንኩበት ግን በዚህ ያለን በዚህ ብታርደኝ ወይ ራስህን ወይ አባትህን ምረጥ። አለቀ። እኔን አንዲት ነገር ቢፈጠር እመነኝ ከማልቀስና ከማዘን ውጪ ምንም ነገር የማደርገው ነገር የለም። በራሴ ላይ ብዬ ወስኜ አስፈራርቼ ነው የማደርገው ማለት ነው። ራሳቸውን ከቻሉ በኋላ አይደለም ልጅ ሆነው እናንተ ልጆችን ድራማ ውስጥ እያስካተታችሁ ህፃናቶችን ለሌሎች ልጆች የምትሰጡበት ርዕስ ሌሎች ሰዎች የሚያደርጉትን መንገድ ነው እያመቻመቻችሁላችሁ ያላችሁት፣ እያስተካከላችሁ ያላችሁ ለሌሎች ሰዎች መንገድን እያጸዳችሁላቸው ነው ያላችሁት። ማንኛውም ሰው ሄዶ አክስት ነኝ ብሎ የሰው ልጅ ብድግ አድርጎ ይዞ እንደሚሄድ፣ ማንኛውም ሰው ተነስቶ አክስት ነኝ ብሎ ይዞ ሄዶ ደብዛውን እንደሚያጠፋ ወዳጄ፣ በአሁን ዘመን እኮ ልጅ እየታገተ የሚገደልበት ዘመን ነው። ልጅ እየታገተ እኮ በየመንገዱ ላይ የሚቀርበት ዘመን ነው። እናት እኮ ልጇን በር ቁጭ ብላ እየጠበቀች በሰቀቀን ያለችበት ዘመን ላይ እኮ ነው ያለ ነው። መቼም ለሚዲያው አዲስ አይደላችሁ። መቼም እርግጠኛ ነኝ ብዙ ነገር ሰምታችኋል ብለን እናውቃለን። ወይስ እኛ ብቻ ነን በስደት ዓለም ላይ ያለን ስለ ሀገራችን ልጆች መታገት፣ ስለ ሀገራችን ህፃናቶች መገደል፣ ስለ ሀገራችን ብዙ ቻሌንጆች የምንሰማው እኛ ብቻ ነን? ለእናንተ ሲሆን አይታይም? እናንተ የሚታዩት እንዝህላልነትን፣ እናንተ የምታዩት የራሳችሁን ስራ ብቻ ነው ማለት ነው። ለሌሎች እኮ መንገድ መክፈት ማለት እኮ ነው። አንዲት ሁለት ባልና ሚስቶች ይጋባሉ፣ ይወልዳሉ፣ አለቀ። ካልተስማሙ ይለያያሉ። ከተለያዩ በኋላ እሱ ህግ በፈቀደለት መንገድ ሄዶ ልጁን ያያል። ህግ በፈቀደለት መንገድ ካልሆነ ደግሞ ሄዶ አክስት
ሰርቃ ይዛ ወጥታ ከአባት ጋር ከዘመድ ዘመድ ጋር ተስማምታ ልጁ የኔ ነው፣ እኔ ነኝ ያረገዝኩት፣ እኔ ነኝ ያማጥኩት፣ እኔ ነኝ የወለድኩት፣ እኔ ነኝ የተቀደድኩት። እናንተ ለነገሩ እናንተ ጮሁ፣ እኛ አይመለከተንም። ሁላችሁ አሁን ከዚህ ድራማ ውስጥ እኛም እጃችንን ልናወጣ እየተገደድን ነው። ምክንያቱም እናንተ የምትሰሩት ቢዝነስ ለማንም መምህር ለማንም ትምህርት ስለማይጠቅምና ስለማይሆን ማለት ነው። ትርፉ ነው እናንተ ህዝብን እያባላችሁ ገንዘብ እየበላችሁ እየበላችሁ የራሳችሁን ቢዝነስ እያጧጧፋችሁ ያላችሁት። እኛ ትርፉ ነጋዴዎች ነን። ትርፍ እንትኖች ነን፣ አምራቾች ነን። እኛ ትርፍ አምራቾች። እናንተ በጣም በቃ ገንዘባችሁ ነው። በግራ በቀኝ ዩቲዩብ ትከፍታላችሁ፣ በግራ በቀኝ ተመስገን። አሁን በራስሽ ዩቲዩብ ቻናል በብዙዎች ጫጫታ ለምዶ በሰው ቤት የምትገቢው በሰው ቤት ከመጣሽ አናይልሽም ስትባይ በራስሽ ቤት እየመጣሽ ማሳደግሽ ጥሩ ነው። ሆኖም ግን ልጅሽ የምር ከጠፋብሽ ግን ልጅሽ ጠፋብሽ ባይባልም ልጅሽ የምር ከተወሰደብሽ ግን ሊፕስቲክም አያስፈልግሽም ሩታ፣ መዘነጥም አያስፈልግሽም ሩታ። ፀጉርሽ እንደዚህ እያደረግሽ ፀጉርሽ እንዲህ እያደረግሽ ልጅ ጠፋ ፍረዱልኝ፣ አፋርዱኝ፣ አፋልጉኝ ምናምን አይደለም። ጉርሻ በፊት በጣም የለጠፋቸው ነበር፣ አሁን ትቷቸዋል። ምክንያቱም ድራማቸው አዋጪ ስላልሆነ ትቷቸዋል። ምክንያቱም እሱን በጣም በሚሊዮን የሚቆጠር ህዝብ ስለሚከተለው የማይጠቅም ነገር ለፔጅ ላይ ያለጥፍም ብሎ ትቷቸዋል እንጂ በፊት እየለጠፋቸው በጣም የሆነ በቃ መደበሪያ ነበር የሚያደርጋቸው። አሁን ግን እኔ አላሳድጋቸውም ማናቸው ብሎ ሰርች አድርገው ዩቲዩብ ውስጥ ስለሚገቡ ስለሚያዩቸው አላያቸውም አላሳድጋቸውም ብሎ መፖሰት አቁሟል። ወደ ራሱ ስራ ሄዷል። እነሱ መሀይሞች ሆነው እኛንም መሀይም አደረጉ። እነሱ ደደቦች ሆኑና እኛንም ደደብ እንድንሆን አደረጉ። ምክንያቱም የደደብ ስራ የመሀይም ስራ ስለሆነ ማለት ነው። ይሄ ስራ በልጅ በቀል ወይም በልጅ ቃቃ በልጅ ቀልድ ስለሌለ በልጅ ጨዋታ ስለሌለ ሌሎች ብድግ ብለው ነው ነገ ተነስተው እናት በሰላም በፍቅር እያሳደገች የነበረችውን ከሆነ ከጎረቤት ጋር ተስማምተው የሆነ ለጎረቤት ልጅ ገንዘብ ሰጥተው ለሆነ ለጎረቤት ልጅ ና ብለው ይዘው ጠርተው ብድግ አድርገው ይዘው እየጠፉ በሰው ልጅ እንዲጫወቱ ነው እያደረጉ ያሉት። በቃ ድራማ ነው፣ ቡዜ ድራማ ነው እያለች ነው። ቁርጣችሁን ወቁ፣ ቡዜ ድራማ ነው፣ ድራማውን ኑና ተቀላቀሉ እያለቻችሁ ነው። ስለዚህ ቲክታክ ውስጥም ዞር ዞር ብዬ ሳይ ብዙዎች እየሳቁ ነው፣ ድራማ መሆኑን አውቀውታል ማለት ነው። ኦልሬዲ አብርሃም እኔ ጋ ነው ለምን ብዬ እንደዚህ ምናምን ሄርሜላ ልጅ መውለዳችም ወይ መውለድ ካልቻልሽ የኔ ልጅ አለ ብትወስጂው ሌላ ልጅ ነው የምትወስጂው እንጂ የኔ ልጅ በፍጹም አጠገቡ አደርሽም። መውለድ ከቻልሽ ደግሞ ውለጅለት ያዥው። አይ ዶንት ኖ ማለት ማንን ምን እንደምንናገር ከማን ምን አይነት መረጃና ማስረጃ አግኝተን ትክክለኛ ችግር ያለው ማን ጋር እንደሆነ ግራ ነው የሚገባ። እውነት ለመናገር በጣም ትልቅ የሚያስጠላ የቆሸሸ ስራ ማለት ነው። የነ ማርክም የነ ጽጉም በዚሁ ቀጥላለች። በነገራችን ላይ ጽጉም ተጨመላልቃለች በሷ ያብ ነው ማን ነው የሚለው ማን ነበር ስሟ ዘመድ ወንድም የነበረው ዳኒን እንትን ሲሉ የነበረው ብቻ የሆነ በቃ በብጥብጥ ካልሆነ በፍጹም ነው በሰላማዊ መንገድ ምንም ነገር ዩቲዩብ እንዳይሰራ ተረግመዋል። በቃ ብጥብጥ የሌለበት በፍጹም የማይጥም ብጥብጥ ከሌለበት ህይወት ማትቀጠል ብጥብጥ መናናቅ፣ መቀጣቀጥ፣ መተፋፈን፣ መተጋገት በቃ ምንም ከዛ ደግሞ ነገ ይቅርታ ከመባባል ውስጥ ማናቸው ምንም የተማሩት ነገር የለም። እንዲህ ካልሆነ ቢዝነስ የለም፣ እንዲህ ካልሆነ ስራ የለም። ታክስ የከፈሉ እንደሆነ ዝሙትን አስተላልፈው ታክስ የከፈሉ እንደሆነ በቆሻሻ ስራ መተው ትውልድ አቆሽሸው ትውልድን አዝቅጠው ሰው እንዳይከባበር ሰው እንደተናናቀ እንዲኖር ሰው እንዳይዋደድ ሰው በጥላቻ ውስጥ እንዲኖር ሰው እንዳይፋቀር ሰው በቀል ውስጥ እንዲኖር እያደረጉ ነው ያሉት።
ለማንኛውም የነሩታ ድራማ እንግዲህ አብቅቶለታል ብዬ ነው የማስበው። ያው ወደ ሌላ እንደው እውነት ለመናገር ነው ለድራማው ስም ብትሰጡት ደስ ይለናል። ቃል ብለዛ ደግሞ የእናንተ ማቆሚያ ስለሌለው ብዙዎች ተጣልተው ተለያይተው ተራርቀዋል። አለቀ። አንቺን በግልሽ ተዋቱ። ብዙዎች ተለያይተዋል። የእናንተ ግን ማታ ማታ ቀን ቀን የሆነ ገለምሶን ይሆናችሁብን። ቀን ቀን ስትቅሙ ትውላላችሁ፣ ማታ ማታ ስታለቅሱ ታድራላችሁ። በቃ ገለምሶ ማታ ማታ ለቅሶ አይደለ?